አድቨርብስ ምንድናቸው? አይነታቸውና አጠቃቀማቸውስ? አድቨርብስ ቃላቶች ናቸው። ምንድነው ስራቸው? ቨርቦችን መግለጽ ነው። ቨርብ ማለት ድርጊት ነው። ድርጊቶችን የድርጊት ገላጭ ናቸው ማለት ነው። ስለዚህ ሂራን ኩዊክሊ ስትሉ ለምሳሌ በፍጥነት ሮጠ ልትሉ ትችላላችሁ። ሂራን ስሎሊ በምትሉ ጊዜ ደግሞ በዝግታ ሮጠ ልትሉ ትችላላችሁ ማለት ነው። ስለዚህ ሁለቱም የድርጊት ገላጮች ናቸው። አድቨርብስ ኦፍ ማነር ላይ በመመጡ ጊዜ አድቨርብስ ኦፍ ማነር ምንድናቸው? ድርጊቱ በምን አይነት ሁኔታ እንደተፈጸመ ነው የሚነግሩን ማለት ነው። ስለዚህ ጮክ ብላ ዘፈነች ለማለት ብትፈልጉ ሺ ሲንግስ ላውድሊ፣ ጮክ ብላ ነው የምትዘፍነው ለማለት ብትፈልጉ ሺ ሲንግስ ላውድሊ ልትሉ ትችላላችሁ። ስለዚህ ጮክ ብላ ዘፈነች እያላችሁ ነው ማለት ነው። አድቨርብስ ኦፍ ፍሪኩዌንሲ ላይ ስትመጡ እነዚህ ዲስክራይብ የሚያደርጉትኝ ድርጊቱ በምን ያህል ድግግሞሽ እንደሚደረግ ነው። ስለዚህ he always plays football ብትሉ ሁልጊዜም እሱ ኳስ ይጫወታል እያላችሁ ነው። ስለዚህ ሁልጊዜ የሚያደርገውን ድርጊት እየነገራችሁ ነው ማለት ነው። ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ብዙ ቪዲዮ ይዤላችሁ እመጣለሁ። አድቨርብስ ኦፍ ፕሌስ ላይ ሲመጡ አድቨርብስ ኦፍ ፕሌስ ድርጊቱ የት እንደተፈጸመ ነው የሚነግሩን። ስለዚህ he is standing outside of the house ብትሉ እሱ የት እንደቆመ እየተናገራችሁ ነው ማለት ነው። ስለዚህ መቆሙ ድርጊት ነው። የት እንደቆመ ደግሞ የሚናገርልን አድቨርባችን ነው ወይም አድቨርብስ ኦፍ ፕሌስ ላይ ማለት ነው። እሺ አድቨርብስ ኦፍ ታይም ላይ በመመጡ ጊዜ ድርጊቱ መቼ እንደተፈጸመ ወይም መቼ እንደሚፈጸም ነው የሚነግሩን። ስለዚህ ለምሳሌ we celebrate Christmas yearly ብትሉ በየአመቱ ገናን እናከብራለን እያላችሁ ነው። ስለዚህ መች ገናን እንደምታከብሩ እየተናገራችሁ ነው ማለት ነው። ስለዚህ ይሄን ይመስላል። ኦኬ አድቨርብስ ኦፍ ዲግሪ ላይ በመመጡ ጊዜ አድቨርብስ ኦፍ ዲግሪ ለምን ያህል ኤክሰስ ወይም በምን ያህል መጠን እንደምታደርጉት አንድ ድርጊት ይናገራል። ስለዚህ ለምሳሌ I love my family very much ብትሉ ቤተሰባችሁ ምን ያህል እንደምትወዱ የተናገራችሁ ነው። ስለዚህ በጣም እንደምትወዷቸው የሚናገርልን አድቨርብስ ኦፍ ዲግሪ ነው ማለት ነው። ይሄን ይመስላል። መልካም ጊዜ። ምንድናችሁ? ዛሬ ስለ አድቨርብ አይነቶች የምናወራ ይሆናል። አብራችሁን ቆዩ። በመጀመሪያ አድቨርቦች የምንላቸው ምንድናቸው? አድቨርቦች የምንላቸው የድርጊት ገላጭ የሚባሉት ቃላቶች ናቸው። እነዚህ የድርጊት ገላጭ የሆኑ ቃላቶች ስራቸው የተለያየ አይነት ጠቀሜታ ሊኖራቸው ይችላል። ጊዜን ማመላከት ሊሆን ይችላል። ድርጊቱ እንዴት እንደተፈጸመ መናገር ሊሆን ይችላል። በምን ያህል ድግግሞሽ እንደተፈጸመ ሊሆን ይችላል። ማረጋገጥ ሊሆን ይችላል። እንደገና ደግሞ ቦታን መናገር ሊሆን ይችላል። ድርጊቱ የተፈጸመበትን ቦታ መናገር ሊሆን ይችላል። እነዚህን ሁሉንም በምሳሌ እየሰራን የምናይ ይሆናል። አብራችን ቆዩ። በመጀመሪያ እዚህ ጋር adverbs of manner ከሚለው እንጀምራለን። adverbs of manner, these adverbs describe how an action is performed. They often end in ly. Here are some examples. ስለዚህ እነዚህ እንዴት ድርጊቱ እንደተፈጸመ የሚነግሩ ናቸው። እነዚህ adverb of manner የምንላቸው ማለት ነው። ኦኬ የመጀመሪያው ኤግዛምፕላችን quickly ነው። quickly ላይ በመንገባ ጊዜ she ran quickly to catch the bus ስንል በፍጥነት ሮጠች እያለን ነው። ስለዚህ quickly የሚለው ቃል በፍጥነት፣ ስለዚህ እንዴት እንደሮጠች ይነግረናል ማለት ነው። በፍጥነት እንደሮጠች። carefully ስንገባ he carefully placed the vase on the shelf። ስለዚህ በጥንቃቄ የአበባ ማስቀመጫውን በጥንቃቄ ሼልፉ ላይ አስቀምጠው ማለት ነው። ማስቀመጫው ላይ አስቀምጠው። ስለዚህ በጥንቃቄ የሚለውን ይነግረናል። ስለዚህ ድርጊቱ እንዴት ተፈጸመ ለሚለው ጥያቄ በጥንቃቄ። quietly ስንል the baby slept quietly in her crib። ስለዚህ ህፃኑ ልጅ በዝምታ ተኛ። ስለዚህ እንዴት ተኛ ለሚለው ጥያቄ በዝምታ ተኛ ያላችሁ ነው ማለት ነው። happily በመገቡ ጊዜ the children played happily in the park። ልጆቹ በደስታ ተጫወቱ። እንዴት ተጫወቱ? በደስታ ተጫወቱ ፓርክ ውስጥ። ኦኬ loudly በመንገባ ጊዜ the band played loudly at the concert። ስለዚህ እንዴት ተጫወቱ፣ ሙዚቃው እንዴት ተጫወቱ ለሚለው ጥያቄ ጮክ አድርገው ነው የተጫወቱት። ስለዚህ ድምጹን ጨምረው ነው የተጫወቱት ሙዚቃቸውን ማለት ነው። ኦኬ nervously በመንገባ ጊዜ she nervously tapped her foot during the interview። ስለዚህ በኢንተርቪው ጊዜ በጭንቀት ውስጥ ነበረች። ለዛ በጭንቀት እግሯን እየመታች ነበረ ከመሬቱ ጋር። ኦኬ politely በመንገባ ጊዜ he politely asked for direction። ስለዚህ ይቅርታ ብሎ በስነ ስርዓት ጠየቀ። እንዴት ጠየቀ? በስነ ስርዓት
ጠየቀ የሚለውን ይነግረናል። ፖላይትሊ ራፍሊ ላይ በምንገባ ጊዜ the waves crashed roughly against the shore። ራፍሊ ማለት ምን ማለት ነው? በኃይለኛ ሁኔታ ከሾሩ ጋር ተጋጨ ማለት ነው። ስለዚህ ከዳርቻው ጋር በኃይለኛ ሁኔታ ተጋጨ ማለት ነው። ኦኬ ስሙዝሊ በምንገባ ጊዜ the cat drove smoothly down the road ማለት the car drove smoothly down the road። ስለዚህ መኪናው ያለምንም ችግር ወርታች ወረደ እያላችሁ ነው። ያለምንም ችግር ወርታች ወረደ። ኦኬ easily በምትገቡ ጊዜ she easily solved the math problem። ስለዚህ ምን አደረገች? በቀላሉ የሂሳብ ጥያቄውን በቀላሉ መስራት ቻለች እያላችሁ ነው ማለት ነው። adverb of time ላይ በምንገባ ጊዜ these adverbs describe when an action is performed. Here are some examples. okay እዚህ ጋር ምንድነው መቼ ድርጊቱ እንደተፈጸመ ስትናገሩ adverbs of time ተጠቀማላችሁ። እዚህ ኤግዛምፕል ተመልከቱ። yesterday ለሚለው I went to the store yesterday። ስለዚህ ትላንት ሄጄ ነበር፣ ወደ ሱቅ ሄጄ ነበር ትላንትና፣ ወይም ወደ ሱፐርማርኬት ሊሆን ይችላል። ኦኬ today ስትሉ she is going to the dentist today። ስለዚህ እሷ ወደ ጥርስ ሐኪሙ ዛሬ ነው የምትሄደው። ኦኬ tomorrow ስትሉ we are leaving for vacation tomorrow። ስለዚህ ነገ ለእረፍት ጉብኝት ወይም ለእረፍት ጉዟችን ነገ ነው የምንሄደው፣ ነገ እያላችሁ ነው። ስለዚህ ድርጊቱ የሚፈጸሙበትን ጊዜ የተናገራችሁ ነው። now ስትሉ he is busy working now። ስለዚህ አሁን ላይ በስራ ተወጥረዋል እያላችሁ ነው። መቼ? አሁን ላይ። later ስትሉ they will meet later for lunch። ስለዚህ በኋላ ላይ ይገናኛሉ። ለምን? ለቁርስ የሻይ ሰዓት የምንለው ማለት ላንች ማለት ምሳ ማለት ነው አክቹአሊ። ስለዚህ ለምሳ ይገናኛሉ፣ በኋላ ላይ ለምሳ ይገናኛሉ እያላችሁ ነው። soon ስትሉ the movie will start soon። ስለዚህ በቅርብ ጊዜ ፊልሙ ይጀመራል እያላችሁ ነው። ስለዚህ በቅርብ ጊዜ ፊልሙ መጀመሩን ስትናገሩ soon ትላላችሁ ማለት ወይም በቅርብ ጊዜ ማንኛውም ነገር የሚጀምር ከሆነ ማንኛውም አይነት ድርጊት የሚጀምር ከሆነ። ኦኬ early she woke up early to go for a run። ስለዚህ በሌሊት ተነሳች። ምን ለማድረግ? ለመሮጥ በሌሊት ተነሳች። ኦኬ late ስትሉ he arrived late to the meeting። ስለዚህ አርፍዶ ስትሉ በነገራችን ላይ early ማለት ነው። early የሌት ተቃራኒ መሆን ይችላል። ስለዚህ ቀደም ብላ መሆን ይችላል ማለት ነው። early ትርጉሙ she woke up early to go for a run ስትሉ ምን እያላችሁ ነው? ቀደም ብላ ተነሳች እያላችሁ ነው። ሌት ደግሞ አርፍዶ ይሆናል ማለት ነው። እዚህ ጋር በዚህ ኮንቴክስት እንደ ሰብጀክታችሁ አርፍዶ ወይም አርፍዳ ሊሆን ይችላል፣ ወይም ደግሞ ቀደም ብላ ወይም ቀደም ብሎ ሊሆን ይችላል ማለት ነው ትርጉማችሁ። ኦኬ ኦልሬዲ ላይ ስንገባ she has already finished her homework። ስለዚህ ኦልሬዲ አጠናቃለች ተጠናቋል ለማለት ስትፈልጉ ኦልሬዲ ትላላችሁ ማለት ነው። ስለዚህ መጠናቀቁን ያ ነገር ተፈጽሞ ማለቁን መናገር በምትፈልጉ ጊዜ ኦልሬዲ እንጠቀማላችሁ። recently ስትሉ they recently moved to a new house። ስለዚህ በቅርብ ጊዜ ማለት ነው። recently በቅርብ ጊዜ ወደ አዲሱ ቤት ገብተዋል። ኦኬ በመቀጠል adverbs of place ስንገባ these adverbs describe where an action is performed። ድርጊቱ የት እንደተፈጸመ የሚነግሩ እነዚህ adverb of place የምንላቸው ናቸው። ስለዚህ ድርጊቱ የት ተፈጸመ የሚለውን ጥያቄን የሚመልሱት ማለት ነው እነዚህ adverb of place የምንላቸው። ኦኬ ለምሳሌ here come here and sit down። ስለዚህ እዚህ ማለት ነው here ማለት። ስለዚህ እዚህ ናና ቁጭ በል። ኦኬ there the store is over there ስትሉ ሱቁ ያለው እዛ ጋር ነው፣ እዛ ጋር እንደማለት ነው there ማለት። everywhere ስትሉ the flowers were everywhere in the garden። ስለዚህ አበቦቹ ሁሉም ቦታ ላይ ነበሩ፣ ሁሉም ቦታ እንደማለት ነው everywhere ማለት። nowhere ማለት ደግሞ he could find nowhere to park his car ስትሉ ምንም አይነት ቦታ አለማግኘቱን ለመናገር። ስለዚህ nowhere ስትሉ ምንም አይነት እንደማለት ነው። somewhere ስትሉ she left her keys somewhere in the house። ስለዚህ የሆነ ቦታ እንደማለት ነው። ስለዚህ she left her keys somewhere in the house ስትሉ
ቁልፏን የሆነ ቦታ ላይ ጥለዋለች። outside ስትሉ the children played outside in the yard። ስለዚህ the children played outside in the yard ስትሉ ልጆቹ ውጪ ላይ እየተጫወቱ ነበር። ስለዚህ outside ስትሉ ውጪ እንደማለት ነው። inside the cat was hiding inside the box ስትሉ ድመቷ ካርቶን ውስጥ ነበረች ወይም ደግሞ ሳጥን ውስጥ ነበረች። ኦኬ ሳጥን ውስጥ ነበረች actually። ኦኬ upstairs he went upstairs to get his jacket። upstairs ስትሉ ደረጃ ወጣችሁ ወደ ላይ ደረጃ ስትወጡ upstairs ይባላል። downstairs ስትሉ ደግሞ ደረጃውን ወርዳችሁ ከስር ማለት ነው። ስለዚህ ካላችሁበት ቦታ አንፃር ነው የምትናገሩት። upstairs ስትሉ እናንተ ካላችሁበት ፍሎር ወደ ላይ ከወጣ ሰውየው upstairs ትላላችሁ። downstairs የምትሉት እናንተ ካላችሁበት ፍሎር ወደታች ከሆነ ማለት ነው። ኦኬ እሺ ስለዚህ downstairs she went downstairs to do laundry። ስለዚህ ልብሷን ልታጠብ ወደታች ወርዳለች። upstairs ስትሉ ደግሞ he went upstairs to get his jacket። ጃኬቱን ለማምጣት ወደ ላይ ወጥቷል፣ ደረጃውን ወጥቷል ወይም ወደ ላይ ወጥቷል። ኦኬ abroad ስትሉ they traveled abroad for their honeymoon። ስለዚህ abroad ስትሉ ከሀገር ውጪ ሲሆን ወይም ከከተማ ውጪ ሲሆን abroad ትጠቀማላችሁ። ስለዚህ ያንን ሐሳብ ለማሳየት ነው እዚህ ጋር abroad የተጠቀመው። ኦኬ adverbs of frequency ላይ በመንገባ ጊዜ these adverbs describe how often an action is performed። በምን ያህል ድግግሞሽ ድርጊት እንደሚፈጸም ወይም እንደተፈጸመ ለመናገር ልንጠቀማቸው እንችላለን። እዚህ ኤግዛምፕላችንን ተመልከቱ። always she always arrives early to work። ሁልጊዜም በጊዜ ነው የምትገኘው። ሁልጊዜም በጊዜ ነው የምትገኘው። ስለዚህ always ስትሉ ሁልጊዜም እያላችሁ። ኦኬ never ስትሉ he never eats vegetables። ስለዚህ መቼም ማለት ነው never ማለት። ስለዚህ መቼም ምን አይበላም ልጅ አታክልት አይበላም እያላችሁ ነው። often they often go to the movies on weekends በምትሉ ጊዜ often ማለት በተደጋጋሚ እንደማለት ነው። ስለዚህ በተደጋጋሚ የት ይሄዳሉ? ሲኒማ ይሄዳሉ፣ ፊልም ላይ ይሄዳሉ እያላችሁ ነው። ኦኬ rarely በመገቡ ጊዜ she rarely drinks coffee። ስለዚህ አትጠጣም ማለት ይቻላል ስትሉ ነው እዚህ ጋር ይሄ ነገር እንደውም ያን ያህል በተደጋጋሚ አታደርገውም ማለት ይቻላል እንደማለት ነው። ስለዚህ rarely ለዛ ነው የተጠቀማችሁት ማለት ነው። sometimes በመገቡ ጊዜ he sometimes forgets his key። አንዳንድ ጊዜ ቁልፉን ይረሳል። አንዳንድ ጊዜ ማለት ነው sometimes ማለት። seldom ስትሉ they seldom eat fast food። ስለዚህ ከስንት አንድ ይመገባሉ። ከስንት አንድ። ኦኬ frequently በምትሉ ጊዜ she frequently checks her phone። ስለዚህ በጣም በተደጋጋሚ እንደማለት ነው። frequently ማለት በተደጋጋሚ ምን ታደርጋለች? ስልኳን ታያለች። occasionally በምትሉ ጊዜ occasionally ማለት አንዳንድ ጊዜ ማለት ነው። አንዳንድ ጊዜ ማለት ነው። ስለዚህ he occasionally goes to the gym። ስለዚህ አንዳንድ ጊዜ ወደ ጂም ይሄዳል ያላችሁ ነው። regularly በምትሉ ጊዜ they regularly attend church። ስለዚህ regularly ማለት ሁልጊዜም የተለመደ ድርጊት ነው። ስለዚህ ሰዎች አሁን ብዙ ጊዜ ቸርች የሚሄዱት እሁድ ነው ብለን ብናስብ፣ ስለዚህ ሁልጊዜም እሁድ ላይ ይሄዳሉ ማለት ነው። ስለዚህ ሬጉላርሊ የሚሄዱበት ኢንተርቫል አላቸው ማለት ነው። ስለዚህ ያንን ለማሳየት ነው። ኦሬዲ ፕሮግራም እንዲሆነ ሬጉሌትድ የሆነ ነገር አለ ማለት ነው እዚህ ላይ። ለዛ ነው ሬጉላርሊ የምትጠቀሙት ማለት ነው። ኦኬ ዴይሊ ላይ በመንገባ ጊዜ she reads the newspaper daily። ስለዚህ በየቀኑ ማለት ነው ዴይሊ ማለት። ስለዚህ በየቀኑ ጋዜጣ ታነባለች እያላችሁ ነው ማለት ነው። adverbs of degree ላይ በመንገባ ጊዜ adverbs of degree these adverbs describe intensity or degree of an action። ስለዚህ አንድ ነገር የተፈጸመበትን ሁኔታ ለማሳየት ሲፈልጉ ያን ጊዜ adverbs of degree ትጠቀማላችሁ። እዚህ ጋር very he is very tall ስትሉ በጣም ረጅም ነው ያላችሁ ነው። ኦኬ the soup is too hot to eat። ስለዚህ በጣም ያቃጥላል ስትሉ too hot ትላላችሁ። ስለዚህ በጣም ያላችሁ ነው ማለት ነው። she is quite intelligent። ስለዚህ ምንድናት? በጣም ስማርት ናት ስትሉ በጣም ጎበዝ ናት ሊሆን ይችላል። ስለዚህ
በጣም ጎበዝ ናት እያላችሁ ነው ማለት ነው። ኳይት ኢንቴሊጀንት በምትሉ ጊዜ ኦኬ። ኦልሞስት ሂ ኦልሞስት ሚስድ ዘ ትሬን ለጥቂት ሰዓት ስትሉ ኦልሞስት ትጠቀማላችሁ። ኮምፕሊትሊ በምትሉ ጊዜ ሺ ኮምፕሊትሊ ፎርጎት አባውት ዘ ሚቲንግ። ስለዚህ ሙሉ ለሙሉ ማለት ነው። ኮምፕሊትሊ ማለት ነው ሙሉ ለሙሉ ረስተዋለች። ኦኬ። ፓርሻሊ ስትሉ ዘ ፕሮጀክት ኢዝ ፓርሻሊ ኮምፕሊት በምትሉ ጊዜ ፕሮጀክቱ የተወሰነ ያህል ተጠናቋል እያላችሁ ነው። ስለዚህ ሙሉ ለሙሉ አለመሆኑን እየተናገራችሁ ነው ማለት ነው። ስለዚህ የተወሰነ ያህል እያላችሁ ነው። ቶታሊ በምትሉ ጊዜ ይሄ ሙሉ ለሙሉ ማለት ነው። ሂስ ቶታሊ ሮንግ ሙሉ ለሙሉ ስህተት ነው እሱ የተናገረው ነገር ወይም ያደረገው ነገር። ሂስ ቶታሊ ሮንግ ስትሉ ሙሉ ለሙሉ ተሳስቷል እያላችሁ። ኒርሊ በምትሉ ጊዜ ሺ ኒርሊ ፊኒሽድ ዘ ቡክ። ስለዚህ ትንሽ ነው የቀራት እያላችሁ ነው። ስለዚህ ኦልሞስት እንደማለት ነው። ስለዚህ ኒርሊ በምትሉ ጊዜ ኦልሞስት እንደማለት፣ ስለዚህ ጥቂት ነው የቀራት እያላችሁ ነው ማለት ነው። ቤርሊ በምትሉ ጊዜ ሂ ቤርሊ ፓስድ ዘ ቴስት። ተንጠልጥሎ ነው ያለፈው በምትሉ ጊዜ ማለት ነው። ተንጠልጥሎ ይሄማ አለፈ አይባልም እንደምትሉት ማለት ነው። አልፏል፣ ግን ያመጣው ውጤት በቃ የመጨረሻው ማለፊያውን ውጤት ነው ያመጣው ማለት ነው። እሺ ኤክስትሪምሊ the weather is extremely hot today ስትሉ የአየር ጸባዩ በጣም ሞቃት ነው ዛሬ ያላችሁ። adverbs of affirmation these adverbs confirm or affirm a statement. here are some examples. okay እዚህ ጋር ምንድነው እነዚህ አድቨርቦች ስራቸው ወይም ደግሞ የድርጊት ገላጮች ስራቸው አንድን ነገር ማረጋገጥ ነው ስራቸው። እዚህ ጋር ተመልከቱ። certainly ስትጠቀሙ I will certainly be there on time። ስለዚህ እዛ በእርግጠኛነት እዛ በጊዜ ይገኛለሁ እያለ ነው የግለሰብ። ስለዚህ እርግጠኛነቱን እያሳየ ነው ማለት ነው። definitely በመገቡ ጊዜ she is definitely going to the party። ስለዚህ ይሄም እርግጠኛነታችሁን እያሳያችሁ ነው። ስለዚህ she is definitely going to the party ስትሉ መሄዷ አይቀርም እያላችሁ ነው ማለት ነው። ስለዚህ በእርግጠኛነት መሄዷ አይቀርም እያላችሁ ነው። ኦኬ absolutely he is absolutely right በምትሉ ጊዜ he is completely wrong ከሚለው ተቃራኒ አረፍተ ነገር ነው የሰራችሁት ማለት ነው። ስለዚህ እዚህ ጋር በጣም ትክክል ነው ያለው ነገር በጣም ትክክል ነው ያላችሁ ወይም ያለው ነገር ፈጽሞ ትክክል ነው ያላችሁ። እሺ indeed በምትሉ ጊዜ the movie was indeed very good። ስለዚህ ፊልሙ እውነትም ጥሩ ፊልም ነበር። ኦኬ undoubtedly በመገቡ ጊዜ she is undoubtedly the best candidate። ስለዚህ ያለምንም ጥርጥር እንደማለት ነው። ያለምንም ጥርጥር ምርጧ ተመራጭ ናት ያላችሁ። ኦኬ positively በምትሉ ጊዜ he positively refused to go። ስለዚህ he positively refused to go ማለት ሰውየው ኔጌቲቭ ሳይሆን ማለት ነው። ኔጌቲቭ ሳይሆን ያለምንም መጥፎ ምላሽ ወይም መጥፎ ሳይሆን ግለሰቡ ሪፊውዝ አድርጓል። አይ ይቅርታ አልፈልግም፣ መምጣት አልፈልግም እንደዛ ነው ያለው ማለት ነው። አልፈልግም እኔ መምጣት አይደለም ያለው ለማለት ነው። ኦኬ እሺ ናቹራሊ በመንገባ ጊዜ she naturally excels at sport። ስለዚህ በተፈጥሮ እንደማለት ነው። ስለዚህ በተፈጥሮ ወይም በተፈጥሯዊ መንገድ ያላችሁ ነው። ስለዚህ በተፈጥሯዊ መንገድ ስለዚህ በተፈጥሯ ጥሩ ናት ስፖርቶች ላይ ልትሉ ትችላላችሁ ማለት ነው። ኦኬ surely በምትሉ ጊዜ they will surely win the game። ስለዚህ በእርግጠኛነት ያሸንፋሉ እያላችሁ ነው። በእርግጠኛነት እያላችሁ ነው። ኦኬ truly ስትሉ she truly loves her job። ስለዚህ እውነትም ስራዋን ትወደዋለች ያላችሁ ነው። ኦኬ unquestionably the answer is unquestionably correct። ስለዚህ ያለምንም ጥያቄ እንደማለት ነው። unquestionably ማለት ያለምንም ጥያቄ ትክክል ነው መልሱ እያላችሁ ነው ማለት ነው። እዚህ አረፍተ ነገር adverbs of negation በመገቡ ጊዜ these adverbs negate or deny statement. here are some examples። ስለዚህ አንዳንድ ምሳሌዎች አሉ እዚህ ጋር ምንድነው እነዚህ ስራቸው ድርጊቱ አለመፈጸሙን ወይም እንደማይፈጸም ለመናገር ስትፈልጉ adverbs of negation ትጠቀማላችሁ ማለት ነው። እዚህ ጋር ተመልከቱ። not she is not going to the party
እሷ አትሄድም፣ ወደ ድግሱ አትሄድም እያላችሁ። ኔቨር ስትሉ ሂ ኔቨር ኢትስ ቬጅቴብልስ፣ መቼም አይበላም አታክልቶችን መቼም አይበላም እያላችሁ። ኖ ስትሉ there is no way I can finish this by tomorrow። ስለዚህ ምንም አይነት መንገድ የለም ይህንን ለነገ የምጨርስበት ምንም አይነት መንገድ የለም እያለ ነው ማለት ነው። ሃርድሊ ስትሉ he hardly ever goes to፣ ስለዚህ አይሄድም ማለት ይቻላል እያላችሁ ነው። አይሄድም ማለት ይቻላል እያላችሁ ነው። ስለዚህ እዚህ ጋር ማንኛውም አይነት ጥያቄ ካላችሁ ኮሜንት አድርጉልኝ። ደህና ሁኑ። ሰላም እንዴት ናችሁ? ዛሬ ስለ ድርጊት ገላጭ ቃላቶች ነው የምናወራው። የድርጊት ገላጭ ቃላቶች የት ቦታ ላይ መግባት እንደሚችሉ ማለት ነው። ስለዚህ ቦታቸው እንደ ጠቀሜታቸው ቦታቸው ሊለያይ ይችላል። እዚህ የምናወራ ይሆናል። አብራችን ቆዩ። በመጀመሪያ አድቨርብ ወይም ደግሞ የድርጊት ገላጭ የምንላቸው ቃላቶች ስማቸው እንደሚያብራራው ሁሉ ድርጊትን ገላጭ ቃላቶች ናቸው። ስለዚህ ድርጊትን ነው መናገር ስራቸው ማለት ነው። ድርጊቱ በምን አይነት ሁኔታ እንደተፈጸመ ሊሆን ይችላል፣ የት ቦታ እንደተፈጸመ ሊሆን ይችላል፣ እንዲሁም ደግሞ በምን ያህል ድግግሞሽ መቼ እንደተፈጸመ ለመናገር እንጠቀማቸው እንችላለን። ስለዚህ ይህን ካለን የቱ ጋር ሊገቡ እንደሚችሉ እናውራ። በመጀመሪያ አድቨርብ ኦፍ ማነር። አድቨርብ ኦፍ ማነር this usually go in the end position but sometimes they can go in the mid position። ስለዚህ ብዙ ጊዜ የሚመጡት እነዚህ መጨረሻው ላይ አረፍተ ነገሩ መጨረሻ ላይ ነው። ግን አንዳንድ ጊዜ የት ሊመጡ ይችላሉ? አረፍተ ነገሩ መካከል ሊመጡ ይችላሉ ማለት ነው። እዚህ ጋር ተመልከቱ። she ate quickly ስንል quickly መጨረሻ ላይ ነው የመጣው። እንዴት በላችሁ? በፍጥነት በላች። ከዛ ሌላኛው ደግሞ she quickly ate her dinner and ran out። ስለዚህ she በፍጥነት በልታ ቸኩላ ሮጣ ወጣች። ስለዚህ በዚህ ጊዜ ምንድነው ያላችሁት? ሁለቱም ላይ ያላችሁት ነገር ተመሳሳይ ነው። ሁለቱም ላይ ያላችሁት ፈጥና እንደተመገበች ፈጥና እንደበላች ለመናገር ነው የፈለጋችሁት። ግን አገባቡ ቦታውን አስተውላችሁ ከሆነ መጀመሪያ ላይ የገባው she ate quickly የሚለው ላይ መጨረሻ ላይ ነው የገባው። ስለዚህ የመጀመሪያ ኤግዛምፕላችን ላይ መጨረሻ ላይ ነው የገባው quickly የሚለው ቃል ማለት ነው። ሁለተኛው ኤግዛምፕላችን ላይ መሀል ላይ ነው የገባው። ስለዚህ she quickly ate her dinner and ran out። ስለዚህ መሀል ላይ መጨረሻ ላይ እንዲገባ ይችላል ማለት ነው። ድርጊቱ እንዴት እንደተፈጸመ የሚነግረን አድቨርብ ኦፍ ማነር አረፍተ ነገሩ መጨረሻ ላይ እና መሀል ላይ ነው የሚገባው ማለት ነው። ኦኬ አድቨርብ ኦፍ ፕሌስ ላይ በምንገባ ጊዜ አድቨርብ ኦፍ ፕሌስ ኢንዲኬት ዌር ዘ አክሽን ኢዝ ቴኪንግ ፕሌስ፣ የት እንደተፈጸመ የሚነግረን አድቨርብ ነው። ይሄ ቦታው ብዙ ጊዜ በተለምዶ መጨረሻ ላይ ነው የሚገባው። but sometimes it can go in front of position። አንዳንድ ጊዜ ደግሞ መጀመሪያ ሊገቡ ይችላል። ኤግዛምፕላችን ተመልከቱ። can you come over here በሚለው ጥያቄ ውስጥ here የሚለው ቃል ወደዚህ የሚለው ቃል ወደዚህ መምጣት ይችላል ወይ ወደዚህ የሚለው ቃል ምን ሆነ? መጨረሻ ላይ ነው አረፍተ ነገር መጨረሻ ላይ ይገባል። here she sat የሚለው ላይ ደግሞ እዚህ ጋር ተቀመጠች የሚለው አረፍተ ነገር ላይ here መጀመሪያ ላይ ይገባው። ስለዚህ እነዚህ ቃላቶች ቦታን ተናጋሪ ቃላቶች አረፍተ ነገሩ መጨረሻ ላይና መጀመሪያ ሊገቡ ይችላሉ ማለት ነው። የድርጊቱ የተፈጸመበትን ቦታ ማለት ነው የሚነግሩን ቃላቶች። ኦኬ አድቨርብ ኦፍ ታይም ላይ በምንገባ ጊዜ ቴል when something occurs፣ አንድ ነገር በሚፈጸም ጊዜ የሚነግሩን ናቸው። እነዚህ መቼ እንደተፈጸመ ማለት ነው። መቼ እንደተፈጸመ የሚነግሩን ናቸው። this usually go in the end position። ስለዚህ እነዚህ ብዙ ጊዜ መጨረሻ ላይ የሚገቡት እንደ አድቨርብ ኦፍ ፕሌስ፣ አንዳንድ ጊዜ ግን መጀመሪያ ላይ ሊገቡ ይችላሉ ለማጉላት በምንፈልግ ጊዜ። ስለዚህ ድርጊቱ መቼ እንደተፈጸመ መቼ እንደሚፈጸም ለመናገር ለማጉላት በምንፈልግ ጊዜ ያን ጊዜ አረፍተ ነገር መጀመሪያ እናስገባቸዋለን። እሺ እዚህ ጋር I am flying to Edinburgh tomorrow። ስለዚህ ወደ ኤድንበርግ እበራለሁ እያለ ነው ግለሰብ። ሁለተኛው ኤግዛምፕላችን ቱሞሮ የሚለው ቃል አስተውላችሁ ከሆነ መጨረሻ ይገባ። ስለዚህ ሁለተኛው ኤግዛምፕላችን ላይ በምታየው ጊዜ ደግሞ today I'm going to clean the house። ስለዚህ ዛሬ ቤት አጸዳለሁ እያለ ነው። ስለዚህ መቼ እንደሚያጸዳ ዛሬ እንደሚያጸዳ ወይም እንደምታጸዳ ተናገረች ማለት ነው። ስለዚህ እዚህ ጋር የምታዩት ነገር ምንድን ነው? አረፍተ ነገሩ መጀመሪያ ላይ እና አረፍተ ነገሩ መጨረሻ ላይ መግባት እንደሚችሉ ናቸው። እነዚህ የጊዜን ተናጋሪ ድርጊቱ የተፈጸመበትን ጊዜ የሚነግሩን የገላጮች። ስለዚህ ድርጊቱ እንደተፈጸመ የሚነግሩን መቼ እንደተፈጸመ የሚነግሩን የድርጊት ገላጭ ቃላቶች ምን አይነት ቦታ ላይ ይገባሉ? አንደኛው መጨረሻ ነው፣ አንደኛው ደግሞ መጀመሪያ ላይ ይገባሉ አለን። እሺ በመቀጠል አድቨርብ ኦፍ ፍሪኩዌንሲ ላይ በመንገባ ጊዜ ይሄ ድግግሞሽን የሚነግረን ድርጊቱ የተፈጸመበትን ድግግሞሽ የሚነግረን ነው። ስለዚህ እዚህ ጋር ስታዩ ብዙ ጊዜ መሀል ላይ ነው የሚገቡት፣ ግን አንዳንድ ጊዜ ደግሞ
መጨረሻ ላይ ሊገቡ ይችላሉ። እዚህ ጋር ተመልከቱ። we often have friends to stay። ስለዚህ ብዙ ጊዜ ጓደኞቻችን ሊያርፉ ይመጣሉ እያለ ነው። ከዛ ቀጣዩ ላይ ስትመለከቱ I usually get up late on weekends። ስለዚህ ብዙ ጊዜ እዚህ ጋር መሀል ላይ ነው የመጣው። usually often አይታችሁ ከሆነ ሁለቱም መሀል ላይ ነው የመጡት። I usually get up late on weekends በሚለው አረፍተ ነገራችን ውስጥ ምንድነው ያለው? በተለምዶ በተደጋጋሚ ምንድነው ቅዳሜና እሁድ ላይ አርፍጄ ነው የምነሳው እያለ ነው ግለሰብ። በስተመጨረሻ ደግሞ we do not see them very often። ስለዚህ ብዙ ጊዜ አናያቸውም የሚለው አረፍተ ነገር ውስጥ often የሚለው ቃል መጨረሻ ላይ የገባው። ስለዚህ መጨረሻ ላይ እና አረፍተ ነገሩ መሀል ላይ ነው የሚገቡት ማለት ነው። እነዚህ ድርጊቱ በምን ያህል ድግግሞሽ እንደተፈጸመ የሚነግሩን ቃላቶች። ኦኬ adverb of degree ላይ በመንገባ ጊዜ እነዚህ indicate how intense an action or quality is። ስለዚህ በምን ያህል መጠን እንደተደረገ ድርጊቱ የሚነግሩን የድርጊት ገላጭ ቃላቶች ናቸው እነዚህ። ስለዚህ እነዚህ really, very, quite, usually, go in the mid position ላይ የሚመጡት lot and bit a lot and a bit ደግሞ እነዚህ አረፍተ ነገሩ መጨረሻ ላይ ነው በተለምዶ የሚመጡት ማለት ነው። a lot እና a bitን መጨረሻ ላይ ነው የምትጠቀሙት ማለት ነው። እሺ I really like those pink flowers። ስለዚህ እኔ እነዛን አበቦች በጣም ነው የወደድኳቸው ብሎ በሚናገር ጊዜ በጣም የሚለውን ቃል መሀል ላይ ነው የተጠቀመው። ስለዚህ I really የሚል ነው ማለት ነው። ስለዚህ really I really የሚለው ላይ really መሀል ላይ ነው የገባው። we often go to Ireland a lot በሚለው አረፍተ ነገር ውስጥ ወደ አየርላንድ ብዙ ጊዜ እንሄዳለን የሚለው a lot የሚለው በተደጋጋሚ ማነው ብዙ ጊዜ ወይም ደግሞ በጣም እንሄዳለን እያለ ነው አይደል? ለዛ እዚህ ጋር adverb of degreeያችን መጨረሻ ላይ ነው የገባው ማለት ነው። አሁን ለምሳሌ I love you a lot ብትሉ ቤተሰባችሁን እንደዚህ ብትሏቸው፣ ስለዚህ ምንድነው በጣም እንደምትወዳቸው እያሳያችኋቸው ነው። ምን ያህል እንደምትወዳቸው እያሳያችኋቸው ነው። ግን a lot የሚለውን ቃል አይታችሁ ከሆነ መጨረሻ ላይ የተጠቀማችሁት የሚሆነው ስለምክንያቱም ደግሞ a lot እና a bit መጨረሻ ላይ ነው መግባት የሚኖርባቸው በአረፍተ ነገራችን ውስጥ ብዙ ጊዜ። እሺ ፎከሲንግ አድቨርብስ የምንላቸው እነዚህ አንድ ፓርት ኦፍ ዘ ክሎዝ ላይ ፎከስ ማድረግ በምንፈልግ ጊዜ የምንጠቀማቸው ናቸው። እነዚህ ኤግዛምፕሎችን ተመልከቱ። እነዚህ መሀል ላይ ነው የሚመጡት። he simply walked out without saying a word። ስለዚህ simply የሚለውን ቃል እዚህ ጋር መሀል ላይ የተጠቀመው ነው ማለት ነው። እሺ certainty or obligation adverbs። እነዚህ certainty or obligation adverbs የምንላቸው አንዳንዶቹ መሀል ላይ ይመጣሉ። መሀል ላይ የሚመጡት probably, possibly, certainly ናቸው። others go in front position ላይ የሚገቡ አሉ። እነዚህ maybe, perhaps, or in end position። እነዚህ maybe እና perhaps መጨረሻ ላይ ሊገቡ ይችላሉ ማለት ነው ከኮማ ቀጥሎ ማለት ነው። ኦኬ it will probably rain በሚለው አረፍተ ነገር ውስጥ ሊዘንብ ይችላል እያላችሁ ነው። ስለዚህ probably ሊሆን ይችላል የሚለው ቃል ምንድነው መሀል ላይ ነው የገባው ማለት ነው እዚህ አረፍተ ነገራችን ውስጥ። can I get you a drink or something to eat perhaps። ስለዚህ የሆነ ነገር ባመጣልህ ብሎ እየጠየቀ ነው ማለት ነው። እዚህ ጋር perhaps መጨረሻ ላይ ነው የገባው ማለት ነው። እዚህ ጋር ደግሞ ይሄንን ባመጣልህ ብሎ እየጠየቀው ነው ማለት ነው። ስለዚህ እዚህ ጋር እንደሚያመጣለትና እንደማያመጣለት እርግጠኛ ስላልሆነ ሰውየው እንደሚፈልግና እንደማይፈልግ ለዛ ነው perhapsን የተጠቀመው ማለት ነው። ስለዚህ እርግጠኛ አለመሆኑን ለማሳየት ነው ማለት ነው ሰውየው የተጠቀመው። ስለዚህ አድቨርቦች የአረፍተ ነገራችሁን ትርጉም ይቀይራሉ። እነዚህ የድርጊት ገላጮች ማለት ነው። ስለዚህ ስትጠቀሟቸው በጥንቃቄ ተጠቀሟቸው። ለሰራተኞች እና ለተማሪዎች ባላችሁበት በኦንላይን የሚሰጥ ስልጠና ይዘንላችሁ መተናል። የእንግሊዝኛ የሰዋሰው ብቃታችሁን ፈጽሞ የተሻለ የምታደርጉበት ከ3 ከ6 ወር ጊዜ ውስጥ የምታጠናቅቁት ስልጠና ከ3 ቀን ነፃ ሙከራ ጋር ይዘንላችሁ መተናል። እንዲሁም መቀበል የምንችለው በጣም ውስን ሰዎችን በመሆኑ ፈጥናችሁ ከስር በምትመለከቱ ስልክ ይደውሉልን።